እናትሽ ጉድጓድ ስንጥቅ ትበል እናትሽ። እኔ አማሌ ስንጥቅ አድርገኝ። እኔ በስመ አብ እናትሽ ትሰንጠቅ። እሺ ስንጥቅ አድርገኝ። እናትሽ ስንጥቅ ትበል። እሷን ትተሽ እኔ ጋር ትመጣለሽ? እሷን ሳትስሚያት እማ ውይ እድሜ ባጭር ቀን ወይኔ ጉዴ ወይ ጉዴ ወይ እድሜ አጭር ስጠኝ ወይ ጉዴ ወይ ጉዴ አትንኪ አትተኛ ከንፈረኛ ተፈራሸባው ባጭር ልቅር እናትሽ ሰንጥቃት። እሺ እኔን በስመ አብ ወልድ ወይ እናትሽ ሰንጥቅ ትበል። እመቤቴ ምስጋና ይድረስሽ ድንግል ማርያም። ከምስጋና ሌላ ምን እሰጥሽ ሆን? መብርሃን ምን ይደረጋል? ቅዱስ አማኑኤል አባቴ ስጦታ ከላይ ይስጥልኝ። አሜን። ሽቶ ሰጠኝ፣ ሽቶ ይሁን። አሜን። እንደ ሽቶ ስራው ያዘው ይጣፍጥ። አሜን። ሽቶ ትልቅ ስም አለው። እንደ ሽቶ ስሙ ይጠራ በጥሩ ነገር። አሜን አሜን አሜን። መብርሃን ሌላ ትጠብቅልኝ። የኔ ጥሩ የሚያስብ መብርሃን ትጠብቅልኝ። አሜን። ድንግል ማርያም ትጠብቅልኝ። አሜን። ሽቶ ሁኑልኝ። አሜን። እንደ ሽቶ ስማችሁ ይመር። አሜን። የወለዳችሁት ይመር። ወልዳችሁ አግኙ። አሜን። ወልዳችሁ እዩት። ከኔ ጋር አንድ ላይ አብሬ ሰጥሻለሁ ብዬ ከዛ በኋላ ተሽ እንዴ አንድ ከዚህ በላይ ምን ቤቴ ጠበበው። ቤቴ ጠቦታል። በጨርቁ በምኑ በልብሱ በወርቁ በምኑ ምን ጎደለባችሁ? አይጎደልባችሁ። በቅርቡ በሰይፉ ኦኒቤስ የቴሌቪዥን ሾው ላይ በድርሹ ዳና አማካኝነት በቲክቶክ ምጧል ላይቭ አስተላለፈች በሚል ጉዳይ በማህበራዊ ሚዲያ መነጋገሪያ የነበረችው የቲክቶከሯ እናት በሜሪላንድ በሚገኘው መኖሪያ ቤታቸው ውስጥ እንደው ድንገት ሞተው የመገኘታቸው ነገር እጅግ በጣም አነጋጋሪም አስደንጋጭም ሆኗል። ምጧን በላይቭ አስተላልፋለች ስሟ በብዙ እየተነሳ ትብጠለጠለና ብዙዎች ሲነጋገሩባት የነበረችው ቲክቶከሯ ሀናም ከቀናት በፊት በሰይፉ ኦኒቤስ ላይ ቀርባ ስለ ጉዳዩ በዝርዝር አስረድታ እንደነበር ይታወቃል። ታዲያም ከዚህ ጉዳይ ጋር ተያይዞ እንደምን ያለ ዘመን ላይ ደረሰን እያሉ ብዙዎች ሲነቅፏት ነበረ። ዛሬ የተሰማው ዜና ደግሞ እጅጉን ልብ የሚሰብር ነው። እናቷ በብዙ መልኩ ብዙ ሰው የሚወዳቸው የእናትነት ጸጋ ያላቸው ከልጅ ልጆቻቸው ጋር ሲጫወቱ ሲነጋገሩ ከሷም ጋር ያላቸው ነገር እጅግ የተለየ ነበረ። ብዙ ሰዎች በሚሰሯቸው ክትፎዎች ወዷቸዋል። የእናትነት ባህሪ እንዳላቸው እንዲሁ ሲታዩ ያስታውቃሉ ይላሉ። ታዲያ እኚህ እናት ሜሪላንድ በሚገኘው ቤታቸው ውስጥ ድንገት ሞተው መገኘታቸው እንቆቅልሽ ከመሆኑ በመለስ እጅግ አስደንጋጭ ጉዳይ ሆኗል። ምንድነው የተፈጠረው? ምንድን የሆነው ነገር? ሰላም የምንወዳችሁ የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ከቲክቶከሯ እናት ህልፈት ጋር ተያይዞም አንዳንድ መረጃዎችን ልናደርሳችሁ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን። በሶሻል ሚዲያ የምንሰነዝራቸው እያንዳንዳቸው ቃላት የሰዎችን ሕይወት እስከ ማጥፋት የሚያደርስ አደጋ አለው ብለን አስበን እናውቃለን ወይ ይላሉ። ሰሞኑን ከተሰነዘሩባት ትችቶች ጋር ተያይዞ በብዙ መልኩ ስትወቀስ ስለነበረው የሀና እናት ጉዳይ ጋር ተያይዞ ሀሳባቸውን የሰጡ ሰዎች ዛሬ ዲሲና ሜሪላንድ የሚኖሩ ኢትዮጵያውያንን ብቻ ሳይሆን መላውን የሶሻል ሚዲያ ተጠቃሚ ያስደነገጠ ዜና ነው የተሰማው ከእናቷ ህልፈት ጋር ተያይዞ። የታዋቂዋ
የቲክቶክ ባለሙያ የሀና እናት ወይዘሮ ደንበጭ ሰርቆባ በዋሽንግተን ዲሲ በሚገኘው ቤታቸው ውስጥ ሕይወታቸው አልፎ ተገኝቷል። እንደ ቤተሰብ መረጃ ከሆነም ወይዘሮ ደንበጭ ሕይወታቸው ከማለፉ በፊት በነበረው ምሽት ለሚመጣው ታላቁ የመስቀል በዓል ቤተሰቦቻቸውን ለማስደሰት ቅቤ ሲያነጥሩና ቤታቸውን በበዓል ጠረን ሲያውዱ አድረው እንደነበር ነው የተነገረው። እንግዲህ መጪውን በዓል እጅግ ባማረ በደመቀ ሁኔታ ደግሞ አጣፍጠው የሚሰሩትን ክትፎ እንዴት አድርገው ሊሰሩና እንግዶቻቸውን ሊያበሉ ሲያስቡ ሲያወጡ ነበር የሰነበቱት። ነገር ግን በነጋታው ጠዋት ሕፃናት ልጆቻቸውን በእሳቸው ዘንድ የሚያስጠጉ ወላጆች ስልክ ቢደውሉም ምላሽ አላገኙም። በተጨነቀ መንፈስ ወደ ቤታቸው ያመራቸው ልጃቸው ሀና ደግሞ እናቷ በቤቱ መግቢያ በር አቅራቢያ ወድቀው ነፍሳቸው ከስጋቸው ተለይታ እንዳገኘቻቸው ነው መረጃዎች የጠቆሙት። በአሁኑ ወቅትም የአካባቢው ፖሊስ የሞታቸውን መንስኤ በብርቱ እየሰራ እንደሆነም ተሰምቷል። እስካሁን ለምን አስቀመጥሽ? ለምን አስቀመጥሽ? እስካሁን አሁን ነው የከፈትሽው? አልተከፈተም። ወር ካለፈ በኋላ ሰጪ ወር አሳልፈሽ ሰጪ። አይኑን እያየሁት እኔ ሳይሆን ደፍተር መሰለኝ እዚህ ጋር ሁሌ ስንከባለን። እኔ በቃ ረሳሁት በዛብሽና ስጦታዎችሽ። ስጦታ ከላይ ይስጥልኝ። አሜን። ሽቶ ሰጠኝ፣ ሽቶ ይሁን። አሜን። እንደ ሽቶ ስራው ያዘው ይጣፍጥ። አሜን። ሽቶ ትልቅ ስም አለው። እንደ ሽቶ ስሙ ይጠራል በጥሩ ነገር። አሜን አሜን አሜን። መብርሃን ሌላ ትጠብቅልኝ። የኔ ጥሩ የሚያስብ መብርሃን ትጠብቅልኝ። አሜን። ድንግል ማርያም ትጠብቅልኝ። አሜን። ሽቶ ሁኑልኝ። አሜን። እንደ ሽቶ ስማችሁ ይመር። አሜን። የወለዳችሁት ይመር። ወልዳችሁ አግኙ። አሜን። ወልዳችሁ እዩት። ከኔ ጋር አንድ ላይ አብሬ ሰጥሻለሁ ብዬ ከዛ በኋላ ሰጥተሽ እንዴ አንድ ከዚህ በላይ ምን ቤቴ ጠበበው። ቤቴ ጠቦታል። በጨርቁ በምኑ በልብሱ በወርቁ በምኑ ምን ጎደለባችሁ? አይጉደልባችሁ። አንዳንድ ሰዎች ከቲክቶከሯ እናት ህልፈት ጋር ተያይዞም ያለው እውነት ሁላችንንም ሊያሳስበን ይገባል የሚሉ ሀሳብ ሰጪዎችም አልጠፉም። ከሳምንታት በፊት ሀና የወሊድ ምጧን በቲክቶክ በቀጥታ ስርጭት አስተላልፋለች ተብሎ በሶሻል ሚዲያ ላይ ያልተገቡ ትችቶችና ስድቦች እጅጉን ባልተገባ መልኩ ሲደርሷት እንደነበር የሚታወቅ እውነት ነው። ይባስ ብሎም ምንም የማያውቁት የዋህ እናቷ ሳይቀሩ የዚህ ዘመቻ ሰለባ ሆነው እንደነበርም እየተነገረ ይገኛል። አባቶች፣ እናቶችና ህጻናት በስክሪን ጀርባ በሚሰነዘር የቃላት ጥቃት ልባቸው ሊሰበር እንደሚችል ብዙዎቻችን ግን አናስብም። ያመጣልንን ያፈለገንን በሶሻል ሚዲያ እንናገራለን። አንድ ሰው አጥፍቶ ቢሆን እንኳን ያጠፋው ሰው እናት፣ ያጠፋው ሰው አባትና ልጆች ሊኖራቸው እንደሚችልና ያንን ሰው በምንሰነዝርበት ያልተገባ ንግግር ምክንያት በምን ያህል መጠን ሊጎዱ እንደሚችሉ ግን ስንቶቻችን ቆመን እናስባለን የሚሉ አስተያየቶች ብዙ ናቸው። የዘመናችን አስከፊ ገጽታም ይህ የሶሻል ሚዲያ ንቅናቄ ሆኗል ባዮችም አልጠፉም። ለገንዘብ ወይንም ለተከታይ ተብሎ ሰዎችን ከፍ ዝቅ አድርጎ የሚሳደቡ አካላት በአንድ ቤተሰብ ላይ የሚያደርሱት ስነ ልቦናዊ ጉዳት ምን ያህል የከፋ እንደሆነ የዛሬው ክስተት ትልቅ ማሳያ ነው ይላሉ። እስከዛሬ ጤነኛ የነበሩ ሰው እንደው ድንገት ደርሰው እንደ ቅናት በፊት ይሰነዘሩ በነበሩ ምክንያቶችስ ቢሆን ማን ያውቃል የሚሉ ሀሳቦችም አሉ። አሁን ላይ ሀና የማርያም አራስ ነች። ተጨማሪ የ1 ዓመት ህጻን ልጅም አላት። በዚህ በወሊድ ህመምና በህፃናት እንክብካቤ ላይ በነበረችበት በዚህ ወቅት የእናት ሐዘን ሲደረብባት ህይወቷ እጅግ ከባድ ነው የሚሆነው። በዛ ላይ በብዙ የምትወዳቸው፣ በብዙ የምታፈቅራቸው፣ የምትቃለዳቸው፣ የምታግዛቸው ልጇን እቅፍ ድግፍ አድርገው የሚንከባከቡላት ተወዳጅ እናትን ያጣችው። አራስነቷ ላይ እንዲህ ያለው ሐዘን ሲደረብባት እንደምን ቆማ ትሄዳለች? እርሳቸው መቼም እናትነታቸው ለሷን ብቻ አይደለም፣ ቤታቸውን ደጃቸውን ለረገጠ ሁሉ በእናት ፍቅር በደስታ ተቀብለው መርቀው ነው የሚሻዲያ። እኚህን የደስደስ ያላቸው እናት እንደው ድንገት ሞቱ ሲባል ማን ያምናል? ምንድነው የተፈጠረው የሚለው ጥያቄ ግን የብዙ ወዳጆቻቸው ጥያቄ ነው።
ይህ ጉዳይ በዋሽንግተን ዲሲ በሚኖሩ ኢትዮጵያውያን ዘንድ ትልቅ ሐዘንና ድንጋጤ የፈጠረ እጅግ አስደንጋጭ ዜና ሆኗል። የታዋቂዋ ቲክቶከር የሀና እናት ወይዘሮ ድንበጭ ሰርቆባ በቤታቸው ሕይወታቸው ማለፉ ተገኘ የሚለው ዜና ግን እስካሁን አልዋጥ ያላቸው ብዙ ናቸው። እኚህ ሲታዩ የደስደስ ያላቸው ሁሉንም እንደ እናት የሚቀበሉ እናት ከልጆቻቸው ጋር የነበራቸው ግንኙነት እጅጉን የሚገርም ነው። ታዲያ ከቪዲዮዎቻቸው መካከል የልጅ ልጆቻቸውን አንድ ወቅት ላይ እኔ የምሞተው እናንተ አድጋችሁ ተምራችሁ ተመርቃችሁ ትዳር ይዛችሁ ልጆቻቸውን አይቼ ነው ሲሉ ያሉበት ቪዲዮ እንዲሁ እንደነበር ይታወቃል። ታዲያም እንደዛ ያለ ህልማቸው እንዴት ሆኖ ነው ከመንገድ የቀረው? ምን ነካቸው የሚለው ጥያቄ ብዙ ነው። ከዚህ ቀደም ከልጆቻቸው ጋር የሚያደርጉትን ንግግር በተለይ በኮልታፋ አንደበታቸው ግራማ እያሉ እየጠሩ አያታቸውን ሲያዋሯቸው የታዩባቸው ቪዲዮዎች የእኚህን እናት ህልፈት ላየ ሰው እጅግ ትልቅ ድንጋጤን የሚፈጥር ነገር ነው። በተለይ ደግሞ ሀና የመጨረሻ ልጇን በኦፕራሲዮን የወለደችና ለመጀመሪያ ጊዜ ከወለደች በኋላ ሆስፒታል ገብተው እያዩት እኔ እናትሽ እኔ ልሰንጠቅልሽ የኔ ልጅ እያሉ መልሰው መላልሰው ጉንጯንም ግንባሯንም ሲስሟት ላየ ሰው የእናት አንጀት እንደምን ያለ እንሰፍሰፍ ነው ያሰኘ ነው። ታዲያ እንዲህ ያሉ ግንኙነቶቻቸውን ዛሬ ሞት ነጥቋቸዋል። ምንድነው የተፈጠረው? እስካሁን የሞታቸው መንስኤ ግን እንዲህም ነው እንዲያም ነው የተባለለት ነገር የለም። የዛሬው ሀዘን ለልጃቸው ለሀና ለቀሩት ልጆቻቸው ለልጅ ልጆቻቸውና ለቤተሰቦቻቸው ጭምርም ሳይሆን እጃቸውን ለረገጠ ለጨበጣቸው ውብ ፈገግታቸውን ለተመለከተ ለተመረቀም በቤታቸው በእጃቸው በልቶ ጠጥቶ በል ደህና ሁን ተብሎ ተመርቆ ለወጣው ሰው በሙሉ ከባድ ሀዘን ነው። እኚህ ታላቅ እናት እንደምን ያሉ ደግ እናት እንደነበሩ ብዙዎች ይናገሩላቸዋል። ሞት መቼም ለሰው ልጆች ሁሉ የማይቀር ዕጣ ፈንታ ቢሆንም ግን እንደው ድንገት እንደዚህ ሳያስታሙም በስነ ልቦናም ከዛሬ ነገ ልታርፍ ትችላለች እየተባሉ እንደው በግማሽ ልብ ዝግጁነት ሳይኖር በድንገት የሚወዷቸውን እናት እንዲህ ባለ መልኩ መነጠቅ ሀዘኑ እጅግ በጣም ከባድ ነው። ከህልፈታቸውም ጋር ተያይዞ በአሁኑ ሰዓት የአካባቢው ፖሊስ የሞታቸውን መንስኤ ለማጣራት ከፍተኛ ምርመራ ስለመጀመሩም ተሰምቷል። ከፕሮፔን ጋዝ ሌክ እስከ ሌሎች አደጋዎች ድረስ የሞታቸው ምክንያት ሊሆኑ የሚችሉ ነገሮች ሁሉ እየተመረመሩ እንደሚገኙም ተሰምቷል። ከዚህም ጋር ተያይዞ ወዳጅ ዘመዱ ሀዘኑን እንዲካፈልም እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሀዘን ድንኳን ተተክሎ ይቆያል ተብሏል። ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራልም የጸሎት የፍትሐትና የሽኝት ስነ ስርዓታቸው እንደሚፈጸምም ተሰምቷል። ፈጣሪ የወይዘሮ ደንበጭ ሰርቆባን ነፍስ በሰላም እንዲያሳርፍ ተመኘን። ለልጆቻቸው፣ ለቤተሰቦቻቸው፣ ለልጅ ልጆቻቸውና ለዘመድ አዝማዶቻቸው በሙሉ ልፍ ብሎም እርሳቸውን ላዩቸው፣ ለወደዷቸው፣ ለተገናኟቸው በህልፈታቸው ሀዘን ለተሰማቸው በሙሉ ፈጣሪ ልባቸውን ያበረታና ያጽናናቸው ዘንድ ምኞታችን ነው። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እናንተም አብራችሁን ስለቆያችሁ ክብር ይስጥልን፣ እናመሰግናለን።